በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የመላእክት አለቃ የቅዱስ ራጉኤል በዓል በሚከበርበት ዕለት በጥር 1 ቀን የሚነበብ የሚጸለይ ድርሳን ይህ ነው። የሊቀ መላእክት ቅዱስ ራጉኤል ጸሎቱና በረከቱ አማላጅነቱ ድርሳን በእግዚአብሔር አብና ተቀዳሚ ተከሊለው በአንድ ልጁ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከአብ ከወልድ ጋር እስከ ዘላለሙ ድረስ ክብር ጌትነት ገንዘቡ የሚሆን በጰራቅሊጦስ መንፈስ ቅዱስ ቸርነት ስለ ሊቀ መላእክት ቅዱስ ራጉኤልና ስለ አእላፍ መላእክት ክብርና ልዕልና የሚናገር ነው። እውነተኛና ታማኝ የሆነ ነቢዩ ሄኖክ ከስጋዌ በፊት የወልደ እግዚአብሔር ሰው መሆን ተገልጾለት አዳኝ ጌታ ስለሚሆን ስለ ኢየሱስ ክርስቶስ ሰው መሆን ስለተናገረው እናምናለን። በእርሱ አድሮ ያናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የታመነና በስራውም ሁሉ እውነተኛ የሆነ መንገዱም የቀና ፍርዱም ትክክል ነውና። ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ሄኖክ የተናገረው ቃል የታመነ እንደሆነ ለማጠየቅም ቃሉን ከእርሱ ጋር በማስተባበር እንዲህ አለ። ቅድመ ዓለም ከነበረው ዛሬም ያለው ለዘላለሙም ከሚኖረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር የሙታንም በኩር ከሚሆን የነገስታትም ሁሉ ገዢ ከሆነ ከጌታችን ከኢየሱስ ክርስቶስ ዘንድ ጸጋ ይብዛላችሁ፣ ሰላምና ፍቅር ለእናንተ ይሆንላችሁ። ዳግመኛም ዮሐንስ ከሄኖክ ቃል ጋር በማስተባበር ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እውነተኛነት እንዲህ አለ። ከዚህም በኋላ ሰማይ ሲከፈት አየው። ከሱም ነጭ አምባ ላይ ፈረስ ወጣ። በእርሱም ላይ የተቀመጠው ስሙ እውነተኛ የታመነ ይባላል። በእውነት ይፈርዳል፣ ድልም ይነሳል። ሄኖክ ጌታችንን ከስጋዌው በፊት መሐይምን ብሎ ሲጠራው፣ ወልደ ነጎድጓድ ዮሐንስ ደግሞ ጌታችንን እንዲህ ብሎ የጠራው ሰው ከመሆኑ በኋላ ነው። እነሆ ሄኖክና ዮሐንስ ስለ ጌታችን ስለ ኢየሱስ ክርስቶስ እውነተኛ ገዥነት ቃላቸውን አስተባበሩ። ይህ ነቢይ ሄኖክ ህቡዕና ስውሩ ምስጢር የተገለጸለት የትጉሃን መላእክትን የሊቃነ መላእክትንና የእግዚአብሔር ቅዱሳንን ክብራቸውን የተናገረ የመላእክት አለቃ የቅዱስ ራጉኤል ክብር ከሊቃነ መላእክት ከአፍኒንና ከኪሩቤል ከሱራፌልም ክብር ጋር ትክክል መሆኑን ያረጋገጠ ጻድቅና ታማኝ ሰው ነው። የመላእክት አለቃ የቅዱስ ራጉኤልንና የሌሎቹንም የሊቃነ መላእክት ሁሉ ክብራቸውንና ገናንነታቸው ተገልጾለት የሚናገር እርሱ ምስጉን ነው። በአማላጅነታቸውና በልመናቸውም ከክፉ ነገር ያድኑት ይራዱትና ይጠብቁትም ዘንድ እየማለዳቸው በዓላቸውን የሚያከብር እርሱ የተባረከ ነው። እነርሱ ወደ ፈጣሪያቸው ወደ እግዚአብሔር በጣም የቀረቡ ናቸውና በመዓልትና በሌሊትም ከእርሱ ዘንድ አይርቁም። ምስጋናውንም ከአፋቸው አያቋርጡም። በየወገናቸውና በየማይረጋቸውም ስለ ሰው ልጅ ድህነት ይማልዱ ዘንድ ስልጣን እንደሰጣቸው ጸሎታቸውና ልመናቸው በእርሱ ዘንድም ተቀባይነትና ዋጋ ያለው ነው። እሊህ መላእክት አለቆች ከእግዚአብሔር ዘንድ የታዘዘው ቸርነት የልዑል የምክሩ አበጋዝ የሚሆን በመላእክት አለቃ በቅዱስ ሚካኤል በኩል ይደርሳቸው ዘንድ ለሰው ልጅ ይቅርታን ይለምናሉ። ምእመናን ሆይ ያለ ቸልታና ያለ ዝምታ የሚያመሰግኑ ስፍር ቁጥር የሌላቸው ትጉሃን መላእክት ልዩ ሶስት የሚሆን ከአምላካችን ከሕጉ መጽሐፍ የተገኘ የመላእክትን ክብራቸውንና ስልጣናቸውን እንነግራችሁ ዘንድ ስሙ። ነቢይ ሄኖክ እንዲህ ሲል ተናግሯልና፣ ለምስጋና የማያርፉ የማያንቀላፉ መላእክት በጌትነትህ ዙፋን ፊት ቆመው ያመሰግኑሃል። ምስጋና በሰማይና በምድር የመላ ነው። ቅዱስ 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 እግዚአብሔር እያሉ ፈጽመው ያመሰግኑሃል፣ ከፍ ከፍም ያደርጉሃል። በዚያም በጌትነቱ ፊት ስለሚቆሙት የሚሆነውን ሁሉ ዓይኖች የተመለከቱ አንተ ብሩክ ነህ፣ የእግዚአብሔርም ስሙ የተባረከ ነው እያሉ ያመሰግናሉ። በዚህም የተነሳ አእምሮዬ ተለወጠ፣ ማየት ተስኖኛልና። ከዚህ በኋላ በብዙ ሚሊዮን የሚቆጠሩ እልፍ አላፋት መላእክትን ተመለከቱ። ከእግዚአብሔር የጌትነቱ ዙፋን ፊት የሚቆሙ ግን ስፍር ቁጥር የላቸውም። ዳግመኛም ሄኖክ እንዲህ አለ። አሁን በፍጡራን ዘንድ ምንም አይነት
ቁጥር የማይገኝላቸው የብዙ ብዙ የሚሆኑ መላእክትን አየሁ። ያንንም ቤት ይከቡታል። ሚካኤልና ገብርኤል፣ ሩፋኤልና ፋኑኤል፣ ራጉኤልና ሳቁኤል በሰማይ ያሉ የከበሩ ቅዱሳን መላእክትም ሁሉ በዚያ ቤት ይገባሉ። ከዚያም ቤት አፍኒንና ራጉኤል፣ ሚካኤልና ገብርኤል፣ ሩፋኤልና ፋኑኤል፣ ሌሎችም ብዙ የሆኑ ቁጥር የማይኖራቸው የከበሩ መላእክት ይወጣሉ። ዘመን የማይቆጠርለት ብሎ የመዋዕል ገንዘቡ የሆነ ጌታም ከእነርሱ ጋር አለ። ራሱም እንደ ባዘቶ ነጭ ነው፣ እጅግም ንጹሕ ጽሩይም ነው። የልብሱም ህብር መልክ ትርጉም ወይም ምሳሌ የማይሰጠው ነው። ዳግመኛም ሄኖክ እንዲህ አለ። ዘመን የማይቆጠርለት የጊዜ ገደብ የሌለበት ጌታ ከሚካኤልና ከራጉኤል ከፋኑኤልና ከገብርኤል ሌሎችም ስፍር ቁጥር የሌላቸው በሰማይ ካሉ እልፍ አእላፋት ቅዱሳን መላእክት ጋር መጣ አለ። ሁለተኛም እንዲህ አለ። በዚያን ጊዜ ህሊና የተመሰጠችና ለመራቀቅ ሞከረች። ከሰማዮች በላይ ወዳለች ወደ ጽርሐ አርያም ወጣችና ከቅዱሳን መላእክት በግብር የተወለዱ ጻድቃን በእሳት ወላፈን ላይ ቆመው አየኋቸው። ቀሚሳቸው መጎናጸፊያቸው ነጭ፣ የፊታቸውን ብርሃን ንጣቱ እንደ በረዶ ነው። ዳግመኛም ያ የሰው ልጅ ለወዳጆቹ ዋጋቸውን ይከፍላቸው ዘንድ ከእልፍ አእላፋት ቅዱሳን መላእክት ጋር ይመጣል። እልፍ አእላፋት የብዙ ብዙ የሆኑ በመንበሩ ዙሪያ ይቆማሉ፣ ከእርሱ ዘንድ አይርቁም። በመዓልትና በሌሊትም ከዚያ አይለዩም። ዳግመኛም ይህ ሄኖክ እንዲህ አለ። በዚያ ወራት የነፋሳት ሰረገሎች ከምድር ወደ ሰማይ ነጥቀው አውጥተው በዚያ አስቀመጡኝ። በዚያም የቅዱሳን ማደሪያቸውን የጻድቃንን መኖሪያቸውን ተመለከትኩ። ዳግመኛም በዚያ ቦታ ከመላእክት ጋር የሚኖሩበትን የጻድቃን ቦታቸውን የቅዱሳንንም መኖሪያቸውን ዓይኖች የተመለከቱ። ስለ ሰው ልጅ ፈጽመው ይለምናሉ፣ ይማልዳሉም፣ ይጸልያሉም። ቸርነት ምሕረት በፊታቸው እንደ ጎርፍ ውሃ ይፈሳል። ይቅርታም በዚህ ዓለም እንደ ጠል ይወርዳል። እንግዲህ በመካከላቸው ለዘላለሙ እንዲሁ ይሆናል። ወንድሞች ሆይ እንግዲህ ሄኖክ በመዓልትና በሌሊት ያለምንም ዝምታና ቸልታ በመናፍስት ጌታ ፊት ቆመው ከእርሱ ፊት ሳይርቁ ያመሰግኑታል ሲል ስለ መላእክት ሥራ የተናገረውን ልብ አድርጉ አስተውሉም። እነርሱ በቁጥር የማይገኙና የማይታወቁ የብዙ ብዙ ናቸው። እናንተም ታከብሯቸውና በምስጋናም ትተባበሯቸው ዘንድ ይገባችኋል። የተወደዳችሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወገኖች ሆይ የመላእክትን አማላጅነታቸውን ተማምናችሁ በዓላቸውን በልዩ ልዩ የበዓል አከባበር በሚገባ አክብሩ። እሊህ መላእክት ለሰው ልጆች ፈጽመው ስለሚለምኑ ስለሚጸልዩና ስለሚማልዱም ቸርነት፣ ምሕረት፣ ይቅርታ በዚህ ዓለም ላይ እንደ ጠል ይወርዳል ሲል ሄኖክ ተናግሯልና የክብራቸውን ታላቅነት ተረድታችሁም የበዓላቸውን ዕለት በእውነት አክብሩ። እስራኤልን የሚመራ መልአክ ለሙሴ እንደነገረው የፍጥረት ሁሉ ጠባቂዎች ናቸውና። መጽሐፈ ኩፋሌ በመጀመሪያዊቱ ቀን በላይ በሰማያት ያሉ በምድርም ያሉ ሁሉ ያሉ ውሃዎችንም በፊቱም የሚያገለግሉ ፍጥረታትን ሁሉ ፈጥሯል ይላልና። መላእክተ ገጽንና የሚያመሰግኑ መላእክትንም በእሳት የነበልባል ኃይል ላይ የተሾሙ መላእክትንም በጨለማና በብርሃን አካል ላይ የተሾሙ መላእክትንም በደመናትና በጉም አካል ላይ የተሾሙ መላእክትንም በበረድና በውርጭ ላይ የተሾሙ መላእክትንም በውሃ ላይ በመብረቅና በነጎድጓድ ላይ የተሾሙ መላእክትንም በነፋሳት በውርጭና በቁር ላይ በበጋና በክረምት በመጸውና በጸደይ በምድርና በሰማይ ያሉ ፍጥረታት ሁሉ እግዚአብሔር በባህሪ እውቀቱ ባዘጋጃቸውና ባከናወናቸው በምሽትና በንጋት ላይ የተሾሙ መላእክትን ፈጥሯልና። በዚያም ስራውን አይተን አመሰገን ነው። በቸርነቱን ብዛት ወደ እርሱ አቀረበን። እንግዲህ የከበሩ መላእክት ሁሉ እኛን ለመጠበቅ የተፈጠሩ ከሆነ በእያንዳንዳቸው ስም በዓላቸውን ማክበር ይገባናል። በበዓላቸውን መስዋዕት ማቅረብና ልዩ ምስጋናቸውንም ማድመጥ፣ ቸርነትና ምጽዋትን ማድረግ ይገባናል። እነርሱም ከክፎች መናፍስት ርኩሳን መጠበቃችንን ያጠናክሩልናልና የሰውን ልጆች ከሚያሳስቱ አሳምመውና በሽታ ሆነው ለሞት ከሚያደርሱ ብዙ አይነት አጋንንት እንድንም ዘንድ በቅዱሳን አእላፍ መላእክት እንማጸናለን። ነቢዩ ዳንኤል እንዳየው በእግዚአብሔር ፊት የሚቆምና ለተልኮ የሚዘጋጅ ክቡር የሚሆን የመላእክት አለቃ በቅዱስ ራጉኤል ስም በዓል ማድረግ ይገባል። ነቢዩ ዳንኤል በእነሆ ዙፋኖች ተዘረጉ፣ በላዩም ላይ ብሎ የመዋዕል ገንዘቡ የሚሆን አምላክ ተቀመጠ። ልብሱ እንደ በረዶ ነጭ ነው፣ የራሱ ጠጉርም እንደ ጥጥ ባዝቶ ነው።
ዙፋኑ የእሳት ነበልባል ነው። ሰረገሎቹና መንኮራኩሮቹ እንደሚንቀለቀል እሳት ናቸው። የእሳት ፈሳሽ ከፊቱ እየፈለቀ ይወጣል ይመነጫልም። በብዙ 100,000 ሚሊዮን የሚቆጠሩ እልፍ አላፋት መላእክት በፊቱ ቆመው ሲያገለግሉ ታየው ሲል ተናግሯልና። የተወደዳችሁ የቤተ ክርስቲያን ልጆች ሆይ ስለዚህ ትጉህ ስለሚሆን መልአክ ስለ ቅዱስ ራጉኤል ከእግዚአብሔር የሕጉ መጽሐፍ ክብሩን ተረድታችሁ በፊቱ ቆሞ የሚያገለግለውን አውቃችሁ እርሱ በሁሉ ዘንድ የሰለጠነ ነውና በጦር ግንባር በተሰለፋችሁ ጊዜ እናንተን ለመጠበቅና ለመርዳት ወደ እናንተ የሚላክ ነውና በዓሉን ማክበር ይገባል። ሐዋርያው ቅዱስ ጳውሎስ መላእክትስ መንፈሳውያን ናቸው፣ ስለሆነም ሕይወትን ይወርሱ ዘንድ እድል ለገጠማቸው ወገኖች ሁሉ ለመርዳት ይላካሉ ሲል ተናግሯልና። ጌታችንም በቅዱስ ወንጌል ከታናናሾቹ ወገን አንዱንስ እንኳ አታቃሏቸው፣ አትናቋቸውም። በሰማይ ከሊህ ከታናናሾቹ ወገን እንደ መላእክት የሰማይ አባቴ ፊት ዘወትር እንደሚያዩ እውነት እላችኋለሁ ብሏልና። ወንድሞቼ ሆይ ቅዱሳን መላእክት እናንተን ለመጠበቅና ስለ እናንተም ሰይጣንን ይዋጉት ዘንድ እንደሚላኩ ከሕግ መጽሐፍ ተረዱም እወቁም። ወንጌላዊ ቅዱስ ዮሐንስ እንዲህ አለ። አስቀድሞ በሰማይ ሰልፍ በሆነ ጊዜ ሚካኤልና ሰራዊቱ ዘንዶውን ተዋጉ። ዘንዶውም ከሰራዊቱ ጋር ተዋጋቸው፣ ግን አልቻላቸውም። ከዚያም ጊዜ ጀምሮ ሰማያዊ ቦታውን አጣ። ዓለሙን ሁሉ ያሳተ ዲያብሎስ ወይም ሰይጣን የሚባለው ታላቁ ዘንዶ የቀድሞ እባብ ወደ ምድር ተጣለ። መላእክቶቹና የእሱ ተከታዮችም ወደቁ። ዳንኤልም ስለ እርሱ በዚያን ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ የመላእክት አለቃ ቅዱስ ሚካኤል ይነሳል አለ። ሄኖክም ለሰው ልጅ ከሚያደርገው በጎ ሥራ ስለ ሕዝቡ ታዛዥ ነውና ከከበሩ መላእክት አንዱ ሚካኤል ነው አለ። መልአኩ ሩፋኤልም የግባኤልን ልጅ ለጦቢት አንተንና ሙሽራህ ሳራን እፈውሳቸው ዘንድ እግዚአብሔር ልኮኛል አለው። የጦቢያ ልጅ ወደ ሩቅ አገር ሄዶ ወደ አባቱ ቤት ተመልሶ እስኪገባ ድረስም ከሱ ሳይለይ ሲጠብቀው የቆየ ይህ መልአክ ነው። ሊቃናትና ሌሎችም መላእክት ሁሉ ለእርዳታና ወደ ብዙ ወገኖች ይላካሉ። ዳግመኛም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወገኖች እስከ ዘላለሙ ይጠብቁ ዘንድ ይላካሉ። ቅዱሳን መላእክት የምዕመናን ጠባቂዎቻቸው መሆናቸውንም የማያውቁ ቢኖሩ ግን ሃይማኖት ካላቸው ወገኖች አይቆጠሩም። እነርሱ የተናቁ ረዳት ወይም ጠባቂ የላቸውምና ከሰይጣኑና ከወገኖቹ ጋር ለጥፋት ይሆናሉ እንጂ። እኛ ግን የእግዚአብሔር መልአክ በሚፈሩትና በሚያከብሩት ሰዎች ዙሪያ ይሰፍራል ያድናቸውማል በማለት በእግዚአብሔር የሕጉ መጽሐፍ ስለ እኛ የተነገረውን እናምናለን እንቀበላለንም። ዳግመኛም ነቢዩ ዳዊት ስለ ምዕመናን ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም፣ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና ሲል ተናገረ። ከዚህም በማያያዝ ነቢዩ ዳዊት ቅዱሳን መላእክት ምዕመናንን እንዲጠብቋቸውና የእግዚአብሔርን ባለመዋሎች ርኩሳን መናፍስት እንዳይቃወሟቸው እንደሚያሳድዱላቸው እንዲህ ተናገረ። የእግዚአብሔር መልአክ ያስጨንቃቸዋል፣ መንገዳቸውም ዳጥና ጨለማ ይሆናል፣ የእግዚአብሔርን መልአክ ያሳድዳቸዋል ሲል እርሱ ዳዊት ተናገረ። የመላእክት አለቃ የሚሆን የቅዱስ ራጉኤል ረድኤትና በረከት አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያ በምትሆን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን። አቡነ ዘበሰማያት